ወራህመቱላሂ ወበረካቱ ውድና የተከበራችሁ ቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም? እኛ ጋር ሁሉ ሰላም፣ ሁሉ መልካም ነው አልሐምዱሊላህ። እንግዲህ ዛሬ ደግሞ በአዲስ ነገር መጥቻለሁ። ደስ በሚል ነገር መቼም የኔ ደስታ ከኋላ የሚታያችሁ ምንድን ነው? ከጭቃ ወደ ቀለም መጣ ማለት ነው። እውነት ለመናገር የኔ ደስታ በጣም የምትወዱ ልጆች ነበራችሁ። እንግዲህ እኔን የምትወዱኝ እኔን የምትጠሉኝ ሰው ልጅ ሁሉ ሰው ይወዳል ማለት አይደለም። እኔን የምትወዱኝ እኔን የምትጠሉኝ እኔ ግን ለአላህ ቢወዳችኋለሁ ይላችኋለሁ። ውዲቶቼ አያችሁት? ከችግር በኋላ ምቾት፣ ከችግር በኋላ የሆነ እንትን የሚባል ነገር አለ። በነገራችን ላይ ቀለሜ ቤት አስቀብቻለሁ። ይሄ ቪዲዮ የሰው ደስታ የሚያስደስታችሁ እስኪ ቢያንስ እንኳን 2000 ላይክ አስገቡኝ። ላይክ ስታረጉት ዩቲዩብ ራሱ ሼር አረገዋል። እኔ ለእናንተ ኪፍ አይደለሁም። ዩቲዩብ ተጠቀሙ፣ ኪፋቱ ይከፍላል፣ ይለውጣል ብያቸዋለሁ። ዩቲዩብ ሰው አይደለም የሚከፍለው፣ ዩቲዩብ ራሱ ድርጅት አለው የሚከፍለው ማለት ነው። ስለዚህ ኪፋቱ ተጠቀሙ ነው የምላችሁ። እና በመቀጠል ደግሞ እስኪ ዛሬ እስከ መጨረሻ ድረስ አዳምጡኝ። እስኪ ምናልባት በእኔ እንኳን ትምህርት የምትወስዱ ልጆች ትኖራላችሁ። ምናልባት አንድ እንኳን በሰው እኮ በአንድ ሰው በተናገረው እንኳን ሁለት ንግግር እንኳን ብትወስዱበት ለእናንተ ትምህርት ይሆናል ማለት ነው። እና እኔ ይሄ ቤት እውነት ለመናገር ማስቀባት አቂቶኝ አይደለም ግን ያው ከባለቤቴ በአንዳንድ ነገር እንጋጫለን። በቃ ይሄ ለዚህ ቤት እኮ 5 ሊትር ቤንዚን ይበቃዋል፣ ለዚህ ቤት በቃ 3 ሊትር ይበቃዋል ምናምን ይለኛል። ብዙ ጊዜ ያስፈራራኛል ማለት ነው። እኔ ሰርቼስ እሱ ቢያቃጥለው እሱ የሆነ ነገር ቢያረገው ብዬ ብዙ ጊዜ በቃ ሀሳቤ ነበረ እንጂ እኔ እንትን ማለት አቅቶኝ አይደለም። ያው አንዳንዴ ሲሰሩት ሞራናችሁ እንትን ስል በጣም ይሰማችኋል ማለት ነው። በዛ ምክንያት ነው እንጂ አሁንም ደግሞ በዚህ ቀለም አጠፋለሁ ብዬ አልተመኘው። ብዙ ጊዜ የሚመኘው ቻክ ነበረ ለቤት የሚመኘው ግን እንትን አላለም፣ አልተሳካም። ብቻ ከጭቃውን ያው ወደ ቀለም ተቀይሯል። ያው ቀለሙ ኮርኒሱ ደግሞ ምን አይነት ኮርኒስ እንዳገባው አያችሁትን? እዩት። ኮርኒሱ የጨርቁ ኮርኒስ ነው። አንዱ ካሬ የመዳበራ ኮርኒስ አለ። መዳበራው አይችልም የሆነ እንትን ይላል። ያው እስከ ጊዜ ድረስ ብዬ የጨርቁ ነው እንትን ያስገባሁት ማለት ነው። ጨርቅ ማለት የልብስ ማለት ነው። የልብስ ኮርኒሱ በተለያየ ከረኖች አሉ። ግን እኔ የመረጥኩት ይሄ ነው። ከእንትኑ ጋር አልሄደም፣ ከቀለሙ ጋር ማለት ነው። እና የቀለሙ አንዱ ካሬ ይሄ የልብሱ አንዱ ካሬ 240 ብር ነው። ግን የመዳብራው ለጊዜ ነው። በአሁኑ ሰዓት ሰው ሁሉም ትቶታል። ያው የወደፊት ኢንሻአላህ አሁን አላህ በጭቃው ወይ በዚህ የቀየረኝ አላህ ምንም አይሳለውም። ኢንሻአላህ በቻክ ደግሞ ይቀይረዋል። አላህ ካወረደልን ማለት ነው። እኔ ቻክ አረገዋለሁ ብዬ ነበረ። በቃ ያ ሁሉም ነገር በራሴ ስለተጫነብኝ ሁሉም ነገር በራሴ ስለተጫነ ነው። ለዛ ነው በቃ በጭቃውን እንትን ያረኩት ማለት ነው ውዲቶቼ፣ ለዛ ነው። እና ውዲቶቼ ሳሎኗን ግን አላነጠፍኳትም። ያው መሬቷን ያው እንትን በሸራ ላይ ነው እንትን አልኩት። አያችሁት እንዴት እንደሚያምር። ቆይ አነጣጥፌ ደግሞ ያው ከኋላ ከዚህ ቦታ ጭቃ የምታዩትን የሆነች መኝታና በዚህ በኩል ሂቃ ቤት አለች። እኔ የቀባሁትን ሳሎኑና አያችሁት ማብራት የለም ወይ ሁሌ ያላችሁ ነበረ። በዚች በኩል ነበረ ታጥፎ የሚቀመጥ ነበረ ማብራቱ ማለት ነው። እና ለዛ ነው ከጭቃ ነው ማብራት እንትን የሌለው። እና ይሄን ይመስላል እላችኋለሁ ውዲቶቼ። አሁን ይሄ በሩ ደግሞ ያው ለጊዜ ነው እንትን ዝም ብሎ መጋረጃ ያረኩት። ኢንሻአላህ አላህ ካለ ካወረደን ያው ጥሩ መጋረጃ ላረግለት ይችላል። ይሄ መጋረጃ ሁለቱ ነው ይበቃዋል። በ35 ብር ነው ያመጣሁት ነበረ ከዱባይ ማለት ነው። እና ኮርኒሱ ይሄን ይመስላል። ሳሎኗን አያችሁት? ማሻአላህ በሉ። እቺ ብቻዋ ደግሞ 300 ብር ናት። በዚህ በኩል ደግሞ ያው ኢንሻአላህ ያው ቲቪ የለኝም። ያው ቲቪ ካወረድኩ እንትን ከገዛሁት በዚህ በኩል አላሁ አክበር
ይሄ ማብሪያ ማጥፊያ የውጭው ነው። እቺ ደግሞ እንትናት ይሄ 300 ብር ነው። አሁንም ያሳያችኋለሁ። ይሄ የሴቶች ሳሎን ነው። በዚህ በኩል ደግሞ ይሄ ክላስ አንድም ቀን አይታችሁት ይሁን እኔ እንጃ ብቻ ትልቅ ሳሎን ናት። በዚች በኩል አያችሁት? ያው መቼም በር በዝቶብኛል በእኔ ቤት ማለት ነው። ያው መቼም እኔ እዛ ሁኜ ነው ያሰራሁት ነበረ። በዚች የሆነ ተሰብራብኛለች። ይሄ መስኮት ነው። አያችሁት? በር በጣም ነው የበዛበት በዚህ ቤት እዩት። በቤቴን ጠቅላላ በር በዝቶበታል። አሁንም ደግሞ ከውጭ አያችሁት? ይሄ ወደ ኩሽና ነው የሚሄድበትን ይሄ በር ማለት ነው። አያችሁት? አሁን እዩት። ይሄ ወደ ኩሽና ነው የሚሄድበት በር ነው። አላጠፍኩትም። ያው እንትኑ ተነቃቃይ በር ነው። ውጭ አውጥቼ አጥበዋለሁ ብዬ ነው። እቺ ደግሞ የወንዶች ክላስ ናት። እንትን ናት። ያው አንድ አይነት ናት። እንትን ናት እንጂ በጣም ትልቅ ናት። አላነጠፍኩትም ምንም ነገር። ያው ምንም ነገር ሲጀመር ምንም ነገር የምናነጥፍበት ነገር የለም። ያው ባዶ ነበረች እቺ ማለት ነው። ኢንሻአላህ ከአሁን በኋላ ቀለሙ ቀብቼዋለሁ። አንዳንድ ነገር ሳገኝ ገዝቼ አነጥፈዋለሁ። ቀለሙ ግን ይለያል። አሁን ይሄ ቀለም አንዱ ባልዴ በ850 ብር ገዝቼው ነበረ፣ ግን ከሳሎኑ ቀለም አስናቀው። አያችሁት? ይሄ የሳሎኑ ቀለም አንዱ ባልዲ የዋ ነው። አንዱ ባልዲ በእንትን ነው የገዛሁት ነበር 1800 ብር። የጋዙ ደግሞ 3300 ብር ገብተዋል። ጅብስ በዚህ አጋጣሚ ልንገራችሁ፣ የሁሉም ዋጋ ልንገራችሁ። ታይ እስኪ የሌላ ቦታ እኔ እንጃ፣ እኔ ያለሁበት ቦታ አካባቢ ልንገራችሁ። ታይ እቺ ታይ ጅብስ 500 ብር ነው። ጅብስ ማለት ነው። እንትን ደግሞ ጀርሶ ደግሞ የጀርሶ ዝም ብሎ ነጩ ማለት ነው። እሱ 300 ብር ነው። የ200 ልዩነት አለው። ያን 500 ብር፣ ይሄ ጀርሶ ደግሞ 300 ብር ነው። ቀለም ደግሞ አለ። የ650 ብር አለ። የ850 ብር ቀለም አለ። አሁን ይሄ ደግሞ እንትን የ1500 ብር ቀለም ነው። ይሄ ሳሎኑ የእንትኑ ደግሞ ይሄ የዚች ክላስ ደግሞ እስኪ ቀለሙ የቱ ነው የሚሻለው? እዩት እስኪ። ይሄ ሳሎኑ ነው። ይሄ ደግሞ የእንትኑ ነው፣ የወንዶች ክላስ አልኳችሁ ነው። ይሄ የትኛው ቀለም ይሻላል? ሁለቱም ያምራል፣ ግን የሳሎኑ ያምራል ወይስ ይሄ ያምራል? ለእናንተ ነው ምርጫ። ይሄ በ850 ብር ገዝቼው ነው አንዱ ባልዲ እና ይሄን ይመስላል ውድቶቼ። በርዋ ደግሞ በዚህ በኩል ትወጣለች። መስኮት አላት እና በጣም ሰፊ ናት። እና ይሄ በዚች በኩል አጋጣሚ ልንገራችሁ፣ አያችሁት? ይሄ በዚች ቦታ በጣም ተባክኖብኝ ነበረ። በዚች ቦታ ትንሽ እንትን ነበረች፣ ክላስ ነበረች። እቺ ቦታ ደግሞ ወደ ኩሽና መውጣበት ደግሞ በጣም ተባክናብኝ ነበረ። ቆይ በሙሉ ቪዲዮ አሳያችኋለሁ። ከዛ እኔ ደግሞ ምን አደረኩት? በዚህ በኩል የነበረችን ክላስ እዚች የነበረችዋ እጭቷ አንስቼ አንድ ወጣ አረኳት። ሙሉ ማለት ነው። ሙሉ አደረኳት ማለት ነው። በዚች ደግሞ በጣም ሰፊ ነበረች። እስከዚህ ድረስ ነበረች የዚች በር። ከዛ እስከዚህ ድረስ ነበረች የዚች በር እና ይሄን ምን አረኩት? ይሄ ጣውላን ኪፈፍ ማለት ይሄ ኪፈፍ ይባላል። ይሄ አንስቼው ይሄ ያስገባሁለት። ከዛ ይሄ አስጠበቅኩት። ከዛ በኋላ ይሄን አነሳሁት። አንድ ወጥ ሳሎን ሆነ ማለት ነው። ኢንሻአላህ አሁን እቺን አሁን በእንትን ዘጋታለሁ፣ በመጋረጃ ዘጋታለሁ። ከዛ ወንድ ልጅ ሲመጣ ደግሞ በዚህ በኩል ይመጣል። ቆይ ሳነጣጥፈው ደግሞ በጣም ያምራል። አሳያቸዋለሁ በሙሉ ካሜራ አስገብቼ ማለት ነው። በዚህ በኩል ይገባል። ከዛ እዚህ ይቀመጣል ማለት ነው። የሴቶች በር ደግሞ እዛ ነው። ያው በኔ ቤት በር በዝቶበታል። ያው መቼም ያው አባቱ ቁጭ ብሎ ካላሰራው ከባድ ነው። አሁን እቺ በር እንደዚህ እንዳለች ሆና ከዚች በር ትንሽ ይወጣላት ነበረ። ለምን ከዚህ ወጥቶ ልንገባ ማለት ነው። ያው ይሄ ይዘጋ ነበረ። የወደፊት ኢንሻአላህ ቤቴን ቻክስ አረገው ደግሞ
እቺ ቤት ትቆለፋለች። አሁን እኔ ወጥቼ የምገባበት ከዚህ ነው ከትልቁ በር ማለት ነው። ይሄ በር ይዘጋል። ከዚህ በኋላ ደግሞ ከዚች ትንሽ በር ትከፈታለች። ከዛ ወተን እንገባለን ማለት ነው። ትልቅ የፈረንቾሩ በር ከፍታችሁ ስትወጡ ደግሞ በጣም ነው የሚያስጠላ እላችኋለሁ። እስኪ እንግዲህ ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ እላችኋለሁ ውዲቶቼ። እንግዲህ እኔማ ሌላችሁ ፈልጌ ነው። እኔ ወላሂ ላዚምን ቤቴ ለሚቀለም አላስቀባውም ብዬ አንድም ቀን ተጸጽቼ አንድም ቀን ተቆጥቼ እንትን ለውስጤ እንትን ብዬ አላውቅም። ምክንያቱም እኔ ዱባይ ሆኜ ታሚሜ ነው የገባሁት። ለምን ትተሽ ልጅሽን ትተሽ ለምንድን ነው ውጭ ሀገራት መጪም ብላችሁ ብዙ ልጆች የምትመጉ እኔ ያመኛል ውዲቶቼ። ውስጤን እኔ ራሴ ነኝ ማውቀው። ወገቤን አያሰራኝም። እዚህ ራሱ እኮ ማለት ነው እውነት ለመናገር እዚህ ራሱ ብዙ ስራ እኮ መስራት አልችልም። በጣም ነው የሚያመኝ። አሁን በዚህች ሰሞን 2 ቀን ልብስ አጥቤ እንዴት እንደሆንኩ ራሴ ነኝ ማውቀው። እና ስለዚህ ውዲቶቼ እኔ የመዳምን ብል የመዳምን ስራ ሰርቼ አልችለውም። ለዛ ነው በሀገሬን ደግሞ ብቻ እዛው ልሂድ አትበሉ። ሲትገቡ ወስናችሁ ግቡ። በቃ ምንም ቢኖረኝ ይኖራለሁ ብላችሁ ወስናችሁ ግቡ። እንደ ስትቸገሩ ብቻ ነው እንደሮጣችሁ መዳም ቤት የምትሄዱ። አገራችን እኮ ማለት ነው ከሰራችሁት እኮ አገራችን ከሰራችሁት እውነት ለመናገር ትለወጡበታላችሁ። እኛ አገራችን የሌላ ሀገር መጥቶ ነው የሚቀመጥበትን ወላሂ ነው የሚላችሁ። እኛ ውጭ ሀገር እንሄዳለን፣ የሌላ ሀገር እዚህ መጥቶ ይሰራበታል ማለት ነው። እኛ እኮ እዚህ ኢትዮጵያ መስራት አንችልም። በቃ የኛ አማራጭ ምንድነው? ውጭ ሀገር ብቻ ማሄድ ነው። ስለዚህ ውዲቶቼ ለመሄድ ብዙ አትሙክሩ፣ ለመሄድ ብዙ እንትን አትበሉ። አገራችን ላይ አልሐምዱሊላህ ጤና ካለ ሁሉም ነገር አለ። ዋናው መስራት ነው። ዋናው ነጋዴ ከሆነ አንዴ ከስረናል ብለን እንኳን ተውም፣ የከሰርነው ነው ስራ የምንሰራው አይደል እንዴ? ስለዚህ የተቸገርን ነው መኖር ነው። የለንም ሪቦና ምን በላለው ምን ጠጣላ አትበሉ። የረዘቀን ነገር ነው ምን በላው። የፈጠረን ፈጣሪ ነው። የፈጠረን አላህ ነው። ርዝቅ የሚሰጠን አላህ ነው። እኛ አላህ በሴት ልጅን አላህ በማጸኗ ሲያስቀምጣት 4 ወር ስታረግዝ ማለት ነው ሩሁን አላህ መላእክቱን ሩሁን ሲያስቀምጥበትን በጽንሱ ማለት ሩሁ ሲያስቀምጥበትን የኛ ርስቃችን ሞታችን እድላችን ያኔ ነው ተከትቦ የተቀመጠው። ጽንስ ሲቀመጥ ሩሁን አላህ መላእክቱን ወደ ጽንቱ ላይ ሩሁ ሲልክበት ማለት ሩሁን ሲፈጠርበት በጽንሱ ያኔ ነው የኛ ርስቃችንም ሞታችንም ሁሉም ነገር ያኔ ነው የሚቀመጠው። በሆነ ነገር አደጋ ይሞታል ሰው፣ በሆነ ነገር ይሞታል። በምን ሞተ? ያኔ ነው ሞታችን ሁሉም ነገር ያኔ ነው የሚቀመጠው። ስለዚህ እኛ ርስቅን ሞቱ በአላህ እጅ ነው ያለው፣ በሰው እጅ የለም። ስለዚህ ውዲቶቼ ርስቃችን በአላህ ነው። በአገራችን አላህ ሰላም አምጣልና በአገራችን ተብቃቅተን ምንኖር ሰው ጀግና ሰው አላህ ያደርገን። ግን መታችሁ የሆነ ነገር አንቺ ልጅ ታይ መስራት ደሰብሪው ሲያም ሊና እና ውዲቶቼ ይሄ ነው የምላችሁ። እንግዲህ ሰው ልጅ ካለን ያው ኢንሻአላህ ያው የሆነ ጊዜ ለሚመጣው አረፋ ደግሞ በቻክ እንደሚሆን አልጠራጠርም። ኢንሻአላህ አላህ ያውቃል ማለት ነው። እና ብዙ ነገሮች አሉ። ሁሉ ነገር ሚዲያ ይውጣ አይደለም። ብዙ ነገሮች እኔ አማና ስጋ አላገባውም። አሁን በሸሪያ ደም ማረድ ደም ማውጣት ግዴታችን ነው አረፋ ጊዜ ማለት ነው። ግን አማና አንቺ ውሰጅ ቤት መሳደስ ሲበለይ ውሳጅ ቤት መሳተፍ ሲበረኝ ደም ማውጣት ግዴታችን ነው። ይቅርታ ልጆቹ እንግዲህ የምታረጉታላችሁ የወለዳችሁ ታውቁታላችሁ። ደም ማውጣት ግዴታችን ነው። አመና 2 አመት አላወጣው ስጋ አላስገባም። እናቴ ቤት ነው ቤተሰብ ጋር ነው የበላሁትን ማለት ነው። ስጋ በምንድነው በማጣት አንድም ቀን አላጥቻለሁ ብዬ አውርቼ ማላቀም። ግን ዘንድሮ አልሐምዱሊላህ ያው እንትኑን የላም ነገር ስጋ ለማስገባት ያው ከዚህም ቀለም ከቤት ከውጭም ጋር አልቻልኩም። አንድ ፍየል ገዝቻለሁ ማለት ነው። ግን አልሐምዱሊላህ ይሄንም አላህን አመሰግነዋለሁ። ይሄ ራሱ አመና አጥቼው ነበረ እና አልሐምዱሊላህ እላችኋለሁ ውዴቶቼ። እንግዲህ ቤታችን ደግሞ ፋባረኩበት ቦታ አሳያችኋለሁ። ትራስ ጨርቅን አዝዤያለሁ
ኢንሻአላህ እሱንም ደግሞ ምን አይነት ትራስ ያዘዝኩትን እናንተም አይታችሁት ለቤተሰብ ታዙታላችሁ። የሆነ ጊዜ ሂጄ አነጣጥፌ ፎቶን ሲቼ እኮ ለቅቄላችሁ ነበረ። ያን ትራስ ጨርቅ በጣም ነው የምወደው። ሌላው ሰው አዞታል፣ ግን እኔም በጣም ወደድኩት። ለቤት ያዘዝኩት ማለት ነው። እሱን ፋፋ አርጌ ያው ዩቲዩብ ትላንት 23 ነበረ ዩቲዩብ ሰጥተኛለች። እንግዲህ ያው ትራስ ጨርቅ ማዝዤበታለሁ። ያው በስሱም ወጪ አልሆነም። እንግዲህ ኢንሻአላህ አላህ ካለልኝ ደግሞ ቀለም አልኳቸው ቲቪ እንገዛለን ማለት ነው። የቲቪዋን ግን አቅም የለንም። እንግዲህ እስኪ ግዙልን፣ ቲቪ ግዙ፣ ቲቪ የቀለም ካስቀባው እናንተ ቲቪ ግዙ። እና አውቄ ነው እውነት ለመናገር እናንተ በሚተባበሩኝ ነገር ቢኖር ማለት ነው በሼር በላይክ በማየት ብቻ ላይክ በማድረግ ዩቲዩብ ራሱ ሼር አድርጓል። ዩቲዩብ በከፈለኝን አንዴ ይገዛዋለሁ። ቲቪ ቀላል ነው፣ ችግር የለውም። ግን እናንተ እርዱኝ ወይ ስጡኝ አልላችሁም። አልሐምዱሊላህ አካሎ ጎዶሎ አይደለሁም፣ ጤነኛ ነኝ፣ ሰርቼ እበላለሁ። ከኔ የባሰ ስንት ጎዳና አለ እና አልሐምዱሊላህ ስንት ብዙ ልጆች አካውንት ስጭኝ፣ ይሄ ቀለም እናስቀባልሽ፣ እንተባበርልሽ ብላችሁ ብዙ ልጆች ያላችሁ ልጆች ነበራችሁ። ለሁላችሁም ከውስጥ መስመር እውነት ለመናገር እምቢ ብዬ ነው የነበርኩት። ምክንያቱም የሆነ ጊዜ ቀባዋለሁ ብዬ ለምን አካሎ ጎዶሎ አይደለሁም። አላመመኝ ስላችሁ እንደዚህ ቤት ቁጭ ብዬ አልተኛውም። ያው ማመም ያመኛለስ ግን እንደዚህ ቁጭ ብዬ እንትን አላልኩም። የሆነ የተወሰነች ነገር ሰራች ይበላለሁ፣ እጠጣለሁ። ከዚህ በላይ ያላና ማመስገን ነው። ከዚህ በኋላ ምንድን ነው ብዬ የሰውን እጅ ለምጠብቃለሁ። እውነት ለመናገር የሰው እጅ መጠበቅ አትጠብቁ። ሰው ምን ይሰጠኛል ምን እንትን ይላለው አትበሉ። ስሩ፣ በቃ በታጡም ስሩ። እኔ ወላሂ ብዙ ጊዜ እኔ ነግራቸዋለሁ እኮ አመት ባል ጊዜ እኛ ዳቦ የደፋውበት ጊዜ አለ። አሁን አልሐምዱሊላህ ልጆቼ ዳቦ ይወዳሉ። የፈለጉበት ሰዓትን ሱቅ ሂጄ ገዝቼ አምጥቼ እደፋለሁ። ዱቤ ራሱ ሂጄ ከሱቅ አምጥቼ እደፋለሁ። ከዛ በኋላ ሳገኝ ሱቅ ወስጄ እከፍላለሁ ማለት ነው። የሆነ ልጅቷ ዳቦ ሁሌ ዳቦ ደፊ ያለሽ ለውጥ ሲልሽም ያልሽኛል ልጅቷ። አየው ደስ ይበለሽ። እሺ ቀለም አስቀባሁት። ያው ከዳቦ ታፎኝ ቀለም አስቀብቻለሁ። ዳቦ እኮ ለሆዴ አይደለም እህቴ፣ ልጆቼ ዳቦ ስለሚወዱ የ10 ብሩ ደግሞ ቀን ራሱ አያዊላቸውም። ለምን 4 ኪሎ አምጥቼ ዳቦ በደፋ ለ2 ቀን ይበቃኛል፣ ከራሴ ጭምር ከራሳችን ጭምር። ለዛ ነው ዳቦ አብዛኛ ልጆቻችሁ በፈለጉበት ሰዓትን ለማን ነው የምትኖሩ? እውነት ለመናገር ለልጆቻችሁ ካልኖራችሁ ለማን ትኖራላችሁ? ልጆቻችሁ የፈለገ ነገር ካልገዛችሁ የፈለገ ነገር ካልበሉ ለማን ነው የምትኖሩ? ወንድ እኮ ወንድ ነው ትታችሁ ሂዶ ሌላ ነው የሚያገባው። ስለዚህ ለልጆቻችሁ ብላ አይደለም እንደምትኖሩ። ስለዚህ እስካለው ድረስ ዝንጥ ይበሉ፣ ይብሉ፣ ይጠጡ። ዳቦ ደግሞ በቀን ቀን በደፋም ወላ ይኑረኝ ለሰው ብዬ አይደለም። እና ለዛ ነው እህቴ ሁሌ ዳቦ ደፊያል። እኔ እውነት ለመናገር ብዙ ኮሜንት ከሰጡኝ ኮሜንት የዳቦዋ እንዳቃጠለችኝ እውነት ለመናገር ስጡኝ ወይ ስጭኝ አላልኩሽም። ያን ነገር እኔ እኮ በልጆቼ እንትን ነው ያለሁትን እህቴ። ዳቦ እንኳን ደፍቶ እንኳን ታዩና ምጣድ እንኳን የሌላቸው ሰው ብዙ ልጆች አሉ። አልሐምዱሊላህ ነው የሚለው። አላህን አልሐምዱሊላህ ዳቦ ደፍቼ ልበላ ራሱ የሰጠኸኝን አልሐምዱሊላህ ነው የሚለው። ውዲቶቼ ባይመቻችሁ ባያምራ እንትን በይላችሁ ራሱ እስከ መጨረሻውን ከፍታችሁት ተውት። በታዳምጡትም ያው ስራ እንደሚሰራ የሚበዛባቸው አውቃለሁ። የኔን ሊከርድ ታዳምጣላችሁ ብዬ ሳይሆን ከፍታችሁ ተውት። ለምን ሊከርዱ ከፍታችሁ ስትተውት በባዶ ሲያልቅ ለኔ ይቆጥርልኛል። እንደገና ደግሞ ቪዲዮ ደግሞ በላይ ከጀምሩት የሰው ደስታ የሚያዝታችሁ ከሆነ አልሐምዱሊላህ እኔ ይኸው ለዚህ በቅቻለሁ። ኢንሻአላህ እኛ ይሄ ራሱ እኔ በእንትንም ቢኖር ወላሂ ላዚም ትተን አይደለም የምንሄደው፣ ትተን ነው የምንሞተው። ስለዚህ አልሐምዱሊላህ እኔ ለምን አላቀባውም ብዬም ራሱ አንድም ቀን ትላልኩት ሞታለሁ እኮ ነገ ምንም ቢኖር ትተን ነው የምንሄደው። ስለዚህ ውዲቶቼ እንዳላበዛባችሁ ላላህ ብዬ ወዳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።